የክብር እንግዶቹ ፊት ለፊት እያለፈ ነው የሚገኘው። እንኳን በሰላም መጣችሁ እንላለን። አዎ በአሁኑ ሰዓት የሲንቄ እናቶች ለሁላችሁም ሰላም ይሁን፣ ለእኛም ለእናንተም ሰላም ትልቅ ቦታ አለው እያሉ የመረቋችሁ እየተመራረቁ ወደ እንግዶች ፊት ለፊት እየገቡ ነው። አባ ገዳዎች ደግሞ በገዳ ስነ ስርዓት እንደሚታወቀው ሽማግሌዎች ወደ ቤታቸው እየተመለሱ ነው። እዚህ ጋር የምታያት ኮረዳ ወተት እየላጠች ቤተሰቧን እየረዳች የምትገኝ የሴት ኮረዳ በህብረት ያለ ስርዓት ድንጋይ እዚህ ጋር ያለው ይህ ድንጋይ እናትና ልጅ በመባል ነው የሚታወቀው በኦሮሞ ባህል መሰረት። እንደምታዩት በሶስተኛ ዙር የልጁ ቤተሰብ ወደ መሰል እየላኩ እየሄዱ ነው የሚገኘው። በሶስተኛ ጊዜ ሽማግሌዎች በቀጠሮ መሰረት ወደ ልጅቷ ቤተሰብ በመሄድ እንደሚታወቀው በኦሮሞ ባህል ውስጥ የጋብቻ ስነስርዓት ትልቅ ቦታ ያለው መሆኑን ሁሉም ብሔር ብሔረሰቦች የምታውቁት ነው። ከዚህ በመቀጠል በኦሮሚያ ክልል በኦሮሞ ባህል የጋብቻ ስነስርዓት የሚቀርብ ይሆናል። ሁላችሁም እሱን ባለው እንድትከታተሉልን እንጋብዛለን። साथी तो कौन कौन था
የልጁ ቤተሰብ ለጋብቻ የሚያስፈልጉትን ዝግጅቶች በሙሉ ያድርጓል። ዘመድ አዝማዱን ጎረቤቱን ለሰርግ ይጠራል። የተለያዩ ቤተሰብ እንደምታዩት የልጅቷ ቤተሰብ እንኳን በመቀጠል የልጁ ቤተሰብ እንኳን በሰላም የልጅቷ ቤተሰብ እንኳን በሰላም መጣችሁ እያሉ ነው የሚገኙት። እንደሚታወቀው የልጅቷ ቤተሰብ ማንኛውም ምን እንዳለው ሀብት ንብረቱ ልጅቷን የሚያስተዳድርበት ንብረት እየጠየቁ ነው የሚገኙት። እንደሚታወቀው በአሁኑ ሰዓት ደግሞ የልጅቷ ጓደኞች፣ አብሮ አደጎች
ስለሚገኙት የልጅቷ ቤተሰብ አብሮ አደጎች በአሁኑ ሰዓት በኦሮሞ ባህል መሰረት የልጁ ቤተሰብ ባልየው ጋቢ ያለበሰች በሚገኝ ሁሉ ለማሟላት የጋቢ ስነስርዓት በኦሮሞ ባህል መሰረት ቡልኮ በመባል የሚታወቀውን ለአባት ለእናት በስነስርዓት እያከናወኑ ነው። ቤተሰብ አብራ ተጠቂ የመጣ ቤተሰብ በሙሉ በዚህ በኩል እንደሚታወቀው ሰርገኛው ሲመጣ የወንዱ ቤተሰብ ሲመጣ ምግብ በልቶ ነው የተዘጋጀውን ምግብ በልቶ ተዝናንቶ ነው የሚሄደው። እንደ ኦሮሞ ባህል መሰረት የልጅቷ ቤተሰብ ጩኮ እየሰጠ ነው የሚገኘው። ጩኮ ለአባገዳዎች ለሽማግሌዎች እየሰጠ ነው የሚገኘው። እንደሚታወቀው እዚህ ጋር ደግሞ እንደምታዩት የልጅቷ ቤተሰብ ልጅቷን ሊሸኙ ስለሆነ በኦሮሞ ባህል መሰረት ቅቤ ተቀብተው የክርስትና እናቷ እወድሻለሁ በሰላም ሂጂ በማለት ቡነቀላ ነው በአሁኑ ሰዓት እያቀመሱት የሚገኙት። ቡነቀላ በኦሮሞ ባህል መሰረት ለክብር የሚቀርብ የምግብ አይነት ነው። ቡነቀላ የልጅቷ እናት ናቸው ለሁሉም ሰው የሚያስቀምሱት ስለሆነ በሰላም ግቢ፣ የሞቀ ትዳር እግዚአብሔር ይስጥሽ። ተመርቃለች ልጅቷ። አብራችሁ ኖሩ። እንደሚታወቀው የልጅቷ ቤተሰብ እዚህ ጋር ቆሞ ልጅቷን እያሞገሱ ነው የሚገኙት። በተቃራኒ ደግሞ ልጁን ደግሞ እየሰደቡት ነው የሚገኙት። እኛ አንቺ በመሄድሽ አልቅሰናል፣ ሀዘናል። የምናዝነው ደግሞ አንቺ ጓደኛችን ስለሆንሽ ነው እያሉ ነው በአሁኑ ሰዓት እየገለጹ የሚገኙት። በአሁኑ ሰዓት ለልጁ ይህ በመባል የሚታወቀው ለሴት ቤተሰብ ጓደኞቻቸው የሚሰጣቸው ነገር እንደሚታወቀው በኦሮሞ ባህል ውስጥ የጋብቻ ስነስርዓት ትልቅ ቦታ ያለው መሆኑን ሁሉም ብሔር ብሔረሰቦች የምታውቁት ነው። ከዚህ በመቀጠል በኦሮሚያ ክልል በኦሮሞ ባህል የጋብቻ ስነስርዓት የሚቀርብ ይሆናል። ሁላችሁም እሱን ባለው እንድትከታተሉልን እንጋብዛለን።